በስተመጨረሻም ወንድዬ ከባድ ውሳኔ ወሰነ። እሱ ምን እንደሆነ የምነግራችሁ ይሆናል። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። በነገራችን ላይ ሁሉንም ነገር አጋቹ እስከ ቤት ድረስ ሄዶ ለወንድዬ እናት ተናገረ። የወንድዬ እናት ቪዲዮ እንዴት በእጅግ ሊገባ ቻለ? ይህንን ነገር ማመን አቅቶኛል ስትልም እሱን እኔ ተመልሼ እነግሮታለሁ። አለምዬም ከሆነች በቅርቡ ትመጣለች። ነገር ግን የወዲት በጣም ክፉና መጥፎ እንደሆነች ቪዲዮን ተመልክቼ በጣም ያዘንኩባት። እናም እማዬ በቅርቡ አለምዬም ትመጣለች። ያለውን እውነታ ደግሞ ቀጥታ ለወንድዬ መናገር አለብኝ። ምክንያቱም እርስዎ ከዚህ በፊት በተናገሩበት ሰዓት አምኖ ስላልተቀበለ ይህንን ቪዲዮ ቀጥታ በወንድዬ እጅ እንዲገባና የወዲትና የወዲት እናት በቁጥጥር ስር እንዲውሉ አደርጋለሁ ብሎም ቀጥታ ለወንድዬ እናት ተናገረ። ወንድዬም ደግሞ እንደ አጋጣሚ መጣ ማለት ነው። የወዲትም ቤት ነበረች። ከዛም በኋላ ምን እያወራችሁ ነው? ስለምንድን ነው የምትናገሩት? የወዲት ደግሞ የት ነው ያደርሽው? የት ነበርሽ? 2 ቀን 3 ቀን አላየሁሽም እያለም ክርክሩን ሲቀጥልም ቆይ ተረጋጋ፣ የማሳይክ ነገር አለ። የወዲት እንደምታስባት አይነት ሴት አይደለችም። በጣም መጥፎና ክፉ ናት። በእናትህ ላይ ያደረገችው ተንኮል በቃ አላቅም። ብቻ እኔ ብነግርህ አታምንም፣ ቪዲዮን አሳልፌ እሰጥሃለሁ ሲልም በቃ ማመን አቅቶታል። በስተመጨረሻም እኔም ጠርጥሬ ነበረ አለ ወንድዬ። እናም በቃ ለፖሊሶች ይህን ቪዲዮ በማየት ለፖሊሶቹ ደወለ። ፖሊሶቹ መጡና እንዲሁም የወዲትንና የወዲት እናትን ቀጥታ ወደ እስር ቤት ወስደው በማሰቃየት ይገኛሉ ማለት ነው። ሰላም ሰላም! ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻይናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቀጣዩን ፓርት ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። ምንም ጊዜም ክፉ ሰዎች አይሳካላቸውም። የወንድዬ እናት ምንድን ነው ያለችው ባለፈው? እንደውም የምታስታውሱ ከሆነ ባለፈው ፓርትም ሆነ በዚህኛው ክፍል ላይ ምንድን ነው ያለችው? አይ ክፉ ሰው እኮ በተለይ ክፉ ሰው እኮ ምንም ያህል ክፉ ቢሆንም አይሳካለትም ብላ ነበረ። ካስተዋላችሁ፣ አዎ ትክክል ናት። እና እውነት በነገራችን ላይ ደግሞ እውነት መቼም ተደብቃ አትቀርም። ጊዜ ይወስዳል እንጂ ወንድዬ እመነኝ ብላለች። እውነት ለመናገር ወንድዬ እኔን እመነኝ፣ አመንክም አላመንክም፣ ወደድክም ጠላህም እውነት በራሷ ጊዜ ትወጣለች። ነገር ግን ጊዜ ልትወስድ ትችላለች ነው ያለችው። ያ ትክክል ናት። እናም አጋቹ ሁሉንም ነገር ነገራት። በእንደዚህ አይነት መልኩ ነው አለምዬ ትመጣለች። የዩዲትን እናት እኔና ወንድዬ አግተናታል፣ ታግታን ያለችው። እናም ቀጥታ ላደረገችው ስራና ለበደለችው በደል እግሮት ላይ ወድቃ ተንበርክካ ይቅርታ እንድጠይቅ ነው የወዲትን የሚያመጧት እንጂ ለ2 ቀን ለ3 ቀን እሷን ማግቻት ነበረ። ምክንያቱም በእርሶ ላይ ያደረሰችው በደል ቪዲዮን ሳይ እኔው ራሴ ተሳቀቅኩኝ፣ እኔው ራሴ አፈርኩኝ። ምን አይነት ክፉ እንደሆነች እናትና ልጅ ይሄን አልክፋትን ኬት እንዳመጡ በቃ እኔ ራሴ ተሳቀኩ ቪዲዮን በማየት። ግን አንድ ነገር ልንገሮት የወንድዬ እናት፣ በዚህ አጋጣሚ ለእኔም በር ነው የከፈቱልኝ። በሁለተኛ ደረጃ ደግሞ እርሶንም ፈጣሪ በእኔ ቆሞ ታደጋችሁ። ስለዚህ ፈጣሪን አመስግኑ። ምክንያቱም ይሄ ቪዲዮ በእኔ እጅ ባይገባ ኖሮ እነኚህ ሁለቱም እናትና ልጅ በቅርቡ እርሶን ያስወግዶት ነበረ። ምግብ ስታቀርብሎት መድኃኒት ጨምራ ትሰጥ ነበር። በቃ የግድያ ሙከራ ብዙ ጊዜ አድርጋለች፣ ብዙ ነገር አድርጋለች። እና ቪዲዮን ሳየው እኔ ተሳቀቅኩኝ። ስለዚህ ሁለቱም በቁጥጥር ስር መዋል ነው ያለባቸው። አንደኛ ለእኔ በር ተከፍቶልኛል፣ የስራ በር። ሁለተኛ ደግሞ እርሶን ፈጣሪ ታድጎታል፣ በጣም ደስ ብሎኛል ሲልም ቆይ አንተ ከዚህ በፊት የምታውቀው ነገር አለ እንዲህ አለች የወንድዬ እናት። ማነክ አንተ? እንዴት መጣክ? እንዴት እዚህ ልትከሰት ቻልክ? ስትለውም ጥያቄ ሆኖባታል። በነገራችን ላይ እቤት ውስጥ እየተካሄደ ያለውን ነገር ከሀ እስከ ፐ ድረስ ነው የነገራት። ምክንያቱም ስልኩ በሱ እጅ ነው ያለው። እያንዳንዱ ቪዲዮ አለምዬ ቀርጻ ነበረ። የተቀረጸው ቪዲዮ ደግሞ ኢዲት ተደርጎ አልቋል። ኢዲት አድርጋ ልትፎስተው ስትል ካርድ ስላጣች ካርድ ልገዛ ስትሄድ ነው የታገተችው ማለት ነው። ለምን? ይህንን ቪዲዮ ከእሷ ተቀብለው ዲሌት ለማድረግ የወዲትና የወዲት እናት። ነገር ግን አልተሳካላቸውም። አስባችኋል? ይሄ ቪዲዮ ዲሌት ቢደረግ ኖሮ አንደኛ አለምዬ ውሸታም ትባል ነበር። አስባችኋል? ነገር ግን ይሄ ቪዲዮ በመኖሩ አለምዬ ነፃ እንድትወጣ አድርጓታል። ሁለተኛም ደግሞ አጋጁ በጣም እያደነቃት ነው። አንቺ በጣም መልካም ልጅ ነሽ፣ አንቺ በጣም ጥሩ ነሽ፣ የምር ለወንድዬ እናት በጣም ትልቅ ቦታ መሰጫ አይነት ጀግና ሴት ነሽ። እኔ ግርም ምን ያለኝ እውነት የአንቺ ጀግንነት፣ እንዳንቺ አይነት ሴት ለእኔ ነው የምትገባው ነው ያለው። እንደውም ሊያገባት ሁሉ ወስኗል።
አጋቹ። ምክንያቱም በቃ ጥሩነቷና መልካምነቷና የዋነቷ አስባችኋል። በወንድዬ እናት ምክንያት ራሷን አደጋ ላይ ጥላለች። ግን ቢሆንም ደርሶላታል ከፈጣሪ በታች። ለምን አጋቹ በቃ ሁሉንም ነገር ስትነግረው በጣም ያዘነላት። ምግብ እያበላት ውሃ እያጠጣት አንቺ በጣም መልካም ልጅ ነሽ፣ አንቺ በጣም መልካም ሴት ነሽ፣ እንዳንቺ አይነት ቢፈለግም አይገኝም፣ ከራስሽ አልፈሽ ለሌላ ሰው ስትያደጋ ለራስሽ መጣለች ራሱ ገርሞኛል። ስለዚህ እንዳንቺ አይነት ሴት ነው የምፈልገው፣ ከእንግዲህ ሚስት የሆነች ትኖረኛለሽ ሁላ ብሎ ከእሷ ጋር አውርቶ ከታገተችበት ተፈታ። በተቃራኒ ደግሞ ሁለት ክፉዎች ታሰሩ ማለት ነው። ምክንያቱም አለምዬ መታሰር አይገባትም፣ መታገት አይገባትም። ምንም ያደረገችው ያጠፋችው በደል የለም። ምክንያቱም ይህንን ቪዲዮ እማትቀርጽ ከሆነ መጨረሻ ላይ ውሸታም ነው የምትባለው። ለምን ላወራችው ለተናገረችው እንደዚህ የወዲት አድርጋለች ብትል በቃ ያው ሰራተኛን ማንም ሰው ስለማያምን የሆነ ችግር ውስጥ ትገባ ነበረ። ግን ለመረጃ ያህል ቪዲዮ መቅረጿ በጣም ራሷን እንድታተርፍና የወንድዬ እናትም እንድትጠነቀቅ በጣም ነው የረዳቸው። ይሄ ቪዲዮ በጣም ምርጥ ነው። ምክንያቱም አንዳንድ ጊዜ ሰራተኛ ይሄ ሆኗል ብሎ ለቤቱ ባለቤት ቢናገር ማንም ሰው ሰራተኛን አያምንም። በነገራችን ላይ ማንም ሰው የፈለገ መልካሙም ሆኖ ጥሩም ሆኖ ሰራተኛን አምኖ የሚቀበል ሰው የለም። አስባችኋል? ለዛም ነው እኔ ባወራ ብናገር አምነው ስለማይቀበሉኝ የወንድዬን እናት ለመታደግ ስል ግዴታ ማስረጃ ስለሚያስፈልገኝ ቪዲዮ መቅረጽ አለብኝ። ኤዲት አድርጌ ካላመኑኝ ደግሞ እፎስተዋለሁ። ከዛ በኋላ ቪዲዮን ካዩት በኋላ አምነው ይቀበላሉ። ወንድዬም ይሄን ቪዲዮ በማየት ለእናቱ እንደሚጠነቀቅላት ተስፋ አደርጋለሁ ብላ ነው የወሰነችው። ይሄን ውሳኔ ባትወስን ኖሮ የወንድዬን እናት በአጭር ጊዜ ውስጥ ያጠፏት ነበረ። ምክንያቱም በየቀኑ ትንሽ ትንሽ መድኃኒት እየነሰነሰች ትሰጣታለች። ይህም ቪዲዮ ደግሞ ሁልጊዜ በድብቅ ካሜራ ትቀርጽ ነበር አለምዬ። ነገር ግን አለምዬ እንደምንም ባደርስላት ኖሮ ዮዲትን ታቋታላችሁ፣ ታስወግዳት ነበረ። ግን ዞሮ ዞሮ ክፉ ሰው መቼም እንደማይሳካለት ከዚህ ድራማ እንደምትማሩ ተስፋ አደርጋለሁ። ውድና የተከበራችሁ ሀሳብ አስተያየታችሁንም በኮሜንት አስቀምጡልኝ። በዚህ አጋጣሚ ላይክ፣ ሼር፣ ሰብስክራይብም ስለምታደርጉ እጅግ አድርጌ ነው የማመሰግነው። እወዳችኋለሁ፣ አከብራችኋለሁ። እናም ዞሮ ዞሮ አንድ ነገር የምነግራችሁ ነገር ቢኖር ምንም ጊዜም በህይወታችሁ ለሰዎች ክፉ አትሁኑ። በቃ በአቋራጭ ሀብታም መሆናለሁ አትበሉ። በቃ እዚህ ጋር ድራማ የሚያስተላልፉት በነገራችን ላይ እኛ እንድንማርበት በቃ እንድንገነዘብበት ነው። ምክንያቱም ብዙውን ጊዜ እያለን ራሱ በአቋራጭ መንገድ የሰውን የራሳችን ለማድረግ አሁን የዮዲት እቅድ የዮዲት ሀሳብ አልተሳካም። በተቃራኒ አጣብቅኝ ውስጥ ነው የገቡት። አስቡ አላቸው፣ ተመስገን ነው። ጽድት ያለ ህይወት ነው የሚኖሩት። አዎ ድራማ እንደሆነ ይገባኛል። ግን ቢሆንም እንደ ድራማውም ከሄድን የተሻለ ህይወት እየኖሩ ባላቸው ላይ እስቲ አስቡ። የነ ወንድዬን ቤት የራሳቸው ለማድረግ ሲጥሩ በስተመጨረሻ የማይወጡ አጣብቅኝ ውስጥ ነው የገቡት። ያ ማለት ራስ ወዳጅ ስንሆን የራሳችንን እናጣለን ነው የምላችሁ በዚህ አጋጣሚ። አዎ ድራማ እንደሆነ ይገባኛል። ግን ቢሆንም የበለጠ ራስ ወዳጅ ስንሆን የራሳችንን ያሳጣናል። ምክንያቱም ገብጋባዎች ነና የራሳችንን ራሱ ሳንበላ ነው የምናጠው። ምክንያቱም አሁን 23 ሚሊዮን ማለት ነው የዮዲት እናት ቀጥታ ለዚህ ልጅ ላጋቹ የማሰጠው ከሆነ እድሜ ልኳን እስር ቤት ነው የምትበሰብሰው። አሁንም ለፖሊስ ያጋለጣቸው። በዛ ላይ ደግሞ በእጁ ላይ ማስረጃ አለ። በዚህ ቪዲዮ አስፈራርቶ ይሄን ብር ካልሰጡ ዮዲት ወይ ደግሞ የዮዲት እናት ሁለቱም ተመካክረው ይሄን ብር የማይሰጡት ከሆነ መቼም አይፋታቸውም በነገራችን ላይ። ስለዚህ የሰው ነገር የሰው ነው። እውነት ጊዜ ቢወስድም እውነት በራሷ ጊዜ ትወጣለች ያለችው የወንድዬ እናት አሁን ወጣ እውነቱ። አያቸው እውነት ሲወጣ በጣም ደስ ነው የሚለው፣ በጣም ያስደስተኛል። እንደውም በቃ አሁን ላይ ለማየት ሁላ እንዴት እንደምጓጓ ማለት ነው። በፊት ትንሽ እናደድ ነበረ ድራማውን እያየው የወንድዬ እናት ስትሰቃይ በቃ አንጀቴ ነው የምትበላኝ። አላቅም ድራማ መሆኑን እያወቅኩኝ በጣም ነው የምታሳዝነኝ። ወንድዬ እውነቱን ቢያውቅ ኖሮ እናቱ እንደዚህ አትሰቃይም ነበረ ነው የምለው። ምክንያቱም ወንድዬ እዚህ ጋር ምንም የሚያውቀው ነገር የለም። ስራ ውሎ ይመጣል። ስራ ውሎ ሲመጣ የኔ ንጉስ፣ የኔ ባል፣ የኔ ውድ፣ የኔ ፍቅር ስትለው እውነት መስሎትም በቃ እናቴንም እንደኔ ነው የምትንከባከበው እያለ ጣል እያደረገ ነበር። መጨረሻ ላይ እውነታው ላይ ሲደርስ ሌላው ቀርቶ እንኳን ዮዲትን ቀርቶ ወይዘሮ ወርቄን ራሱ ባለፈው ሲጥ ሊያረጋት ነበረ። በእናቴ ከመጣሽብኝ እኔ ማንንም አልምርም፣ ሲጥ ነው ማረግሽ። በጣም አክብሬሽ ነበረ።
በጣም በጣም በጸባይ የምጠይቅሽን ጥያቄ ጠይቅሽ ነበር። ነገር ግን አንቺ በተቃራኒ ነው የምትመልሺው። እናቴን ደግሞ አልፈሽ ተርፈሽ አመዳም ትያለሽ። የኔ እናት ቆንጆ ናት። ጸባይዋ፣ ባህሪዋ፣ ሁለንተናዋ ጽድት ያለች ቆንጆ ናት። የምር እንደዛ ነው የተናገረው። ስለዚህ የኔን እናት አንቺ ለመሳደብ ማነሽ እንዴ? በጸባይ ወዴት የት ነው ያደረችው የት ነው ያለችው ብዬ መጠየቄ ጥፋት ነው? ስለዚህ አሁንም ቢሆን ነግሬሻለሁ፣ በእናቴ ከመጣሽብኝ አንቺንም ዮዲትንም አልምራችሁ ብሎ ተናዶ ወጣ ከቤት ማለት ነው። እና ማለት የምፈልገው ነገር ምንድን ነው፣ እውነታውን ስላላወቀ ነው ወንድዬ። እና ለሱ የምታሳየው ባህሪ ሌላ፣ ሲቀጥል ለወንድዬ እናት የምታሳየው ባህሪ ሌላ። የወንድዬን እናት በጣም ትሳደባለች፣ በጣም ታመናጭቃታለች። ሲቀጥል ደግሞ ወንድዬ ሲመጣ ደግሞ የኔ ንጉስ፣ እማዬ እኮ ምግብ ከኛ ቀድማ መብላት አለባት፣ እሷን ላብላትና ከዛ እኛ እንበላለን ትላለች። አሁን እዚህ ጋር ወንድዬ ምን ያደርግ አስባችኋል? በቃ ግራ ነው የሚገባው። ወይኔ ታድዬ ሚስቴ እንደዚህማ የኔን እናት ከተንከባከበችልኝ እኮ እኔ እድለኛ ነኝ። ማናችንም በሱ ቦታ ብንሆን አሁን እንደዚህ ነው የምናስበው። በሱ ላይ መፍረድ አንችልም። ምክንያቱም በቃ አንድ ሰው ለምሳሌ ክፉ ከሆነ በእናንተ ፊት ለፊት የሚያሳየው ባህሪ የተለየና ጥሩ ከሆነ ያን ሰው እንዴት ብላችሁ ክፉ ትላላችሁ? በፍጹም። ምክንያቱም ሌላ ቦታ የተለየ ባህሪ ያሳይቱ፣ እናንተ ጋር ደግሞ ጥሩ ባህሪ ሲያሳያችሁ ያ ሰው ጥሩ መስሎ ነው የሚታያችሁ ማለት ነው። ለጊዜው እውነቱ እስኪወጣ ድረስ ያ ሰው በቃ ጥሩ ሆኖ ነው የሚታያችሁ። ምክንያቱም ምንድን ያለችው የወንድዬ እናት፣ የእኔ ልጅ እኔ በአንተ ላይ አልፈርድም። ለአንተ ስል በእርግጥ ተሰቃይቻለሁ፣ ብዙ መስዋዕት ከፍያለሁ። ዮዲትን ፍታት። ለአንተ ትክክለኛ ሚስት አትሆንህም። ራስ ወዳጅ ናት። እኔንም አንተንም ለመግደል ነው እቅዷ። በቃ ወደድክም ጠላትም ፍታት። በጣም ኃይለኛና ክፉ ናት ብላ ስትናገርም እማዬ የእውነትም ፍታት ነው የምትይ? ለምን ሲልም ለነገሩ አንተ የሷን ባህሪ በደንብ አላየከውም። አንተ ጋር የምታሳየው ባህሪ ሌላ፣ እኔ ጋር የምታሳየው ባህሪ ሌላ። ለማንኛውም ቀስ በቀስ ራስክ ትደርስባታለህ። ተከታተላት ልጅ ያለችው ማለት ነው። በስተመጨረሻም በዮዲት ምክንያት ስለተሰቃየሽ ብሎ ይቅርታ ቢጠይቅም ነገር ግን አሁን ላይ ወንድዬ በጣም በጥብቅ እየተከታተለት ነው፣ በጥብቅ። እናም ይገርማል። አጋቹ በጣም ተመችቶኛል። ልክ ልካቸውን ነው ያሳያቸው። እናም ለፖሊሶች ደውሎ መረጃውን በማሳየትና በቁጥጥር ስር እንዲውሉ አድርጓል። ወንድዬና አጋቹ አንድ ላይ ሆኖ ማለት ነው። እና ይህን ቪዲዮ በማየታቸው በጣም ቅስማቸውን የተሰበረ፣ በጣም ነው ያዘኑት። በጣም በቃ በጣም ከባድ ነገር ነው አሁን ላይ የተፈጠረው ማለት ነው። ውድና የተከበራችሁ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። የእናት ግፍ ድራማ በጣም ምርጥና አስተማሪ ልብ አንጠልጣይ ድራማ ነው። ስለዚህ ራስ ወዳጅ መሆን ጥሩ አይደለም ብዬ ነው የማስበው። በቀጣይ ቪዲዮ እስክንገናኝ መልካም ቆይታ